መጻጉዕና ኒቆዲሞስ በሉ። መልካም ጸልዩ ወሰአሉ ለነሂ ከመ ያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክሰቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታቸው አግዙኝ። ተናጋሪ አንደበትን ለእኔ ለደካማው ባሪያ፣ ሰሚ ጆሮ፣ አስተዋይ ልቡና፣ መንፈሳዊ ሰብዕናን ለእናንተ ለአገልጋዮቹ እግዚአብሔር በቸርነቱ ያድለን። የእመቤታችን ምልጃ በረከት ቃል ኪዳን ረድኤት ከሁላችን አይለይ። አማኑኤል እረኛችን ክርስቶስ አምላካችን በአጹረ መስቀሉ በመስቀሉ አጠርነት ደግፎ ሁላችንንም በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናል። አብይ ጾም እንግዲህ 8ቱም ሳምንታት ቀደም እንደነገርኳቸው የራሳቸው ስያሜዎች አሏቸው። በእኛ ብቻ አይደለም። እኛን በእምነት በስርዓተ ሃይማኖት ዶግማ በሚባለው መገለጫው ዶክትሪን ይባላል። በዚህ ስርዓተ እምነት የሚመስሉን ጸባሃውያን የሚባሉ አሉ። ጸባሃውያን የሚባሉ ወይም በውጭ አነጋገር ኦሪየንታልስ የሚባሉ አብያተ ክርስቲያናት አሉ። ያው በተለምዶ አሃት አብያተ ክርስቲያናት ይባላሉ። ይህ እንኳን ስህተት ነው። አሃት አይባልም። አሃት ማለት እህት ማለት ነው። እህት የሚለው አገላለጽ መምህራኑ በአሃቲነት ውስጥ እህትነት የለም ይላሉ። አሃቲ ወይም አንድ ከሆነ እህትነት የለም። በዓለም አቀፍ ደረጃ ሲስተር ቸርች ወይም እህት ቤተ ክርስቲያን የሚባሉት ምስራቅ ኦርቶዶክስ የሚባሉ ኬልቄዶናውያን መለካውያን እና ካቶሊካውያን ኬልቄዶናውያን ናቸው። እነሱ በ20ኛው መቶ ክፍለ ዘመን ልዩነት በአንድነት መንጋን ላለመነጣጠቅ ሲፈራረሙ ሲስተር ቸርች የሚል እህት ቤተ ክርስቲያን የሚል ስያሜ ተሰጥቷቸዋል። በጣም ብዙ በእኛ ቤተ ክርስቲያን የተለመደው ሆኖ አሃት ወይም እህቶቻችን ብለን እንጠራቸዋለን እንጂ ግብፅ፣ ሶሪያ፣ አርመን፣ ህንድ፣ ኤርትራ ቤተ ክርስቲያን የትኛውም ኢትዮጵያን እህት ብለው አይጠሩም። እኛንን በልማድ እህት አብያተ ክርስቲያናት ወይም አሃት አብያተ ክርስቲያናት ብለን የምንጠራው። ኦሪየንታል የሚለውን ስያሜ ጥር 7 ቀን 1957 አንስቶ እስከ ጥር 22 ለ15 ቀን ልክ እንደ ጉባኤ ኤፌሶን ኢትዮጵያ ውስጥ እነዚህ አምስቱ ኤርትራ ከኢትዮጵያ ሳትገነጠል በታላቁ ንጉሳችን ጃንሆይ ቀዳማዊ ኃይለ ሥላሴ አማካኝነት በኢትዮጵያ ስብሰባ ተደርጓል። ህንድም፣ አርመንም፣ ሶሪያም፣ ግብፅም ኢትዮጵያ እነዚህ አብያተ ክርስቲያናት እንዲሁ ኦርቶዶክስ እየተባሉ ይጠሩ ነበር። ነገር ግን በዚህ በ11ኛው መቶ ክፍለ ዘመን 1054 ላይ ከካቶሊክ የተገነጠሉ ራሳቸውን ራሽያ፣ ግሪክ፣ ሩማንያ፣ ምስራቅ አውሮፓ ያሉ ብዙ ሀገራት ተሰብስበው ራሳቸውን እኛ ኢስተር ኦርቶዶክስ ምስራቅ ኦርቶዶክስ ነን ብለው ራሳቸውን ጠርተዋል። እኛ ግን ስማችን እንደ ኦርቶዶክስ እየተባለ ይጠራ ነበር። ለምሳሌ የአርመን ቤተክርስቲያን እስከነገርኳቸው 1957 ድረስ አርሜኒያን አፖስቶሊክ ቸርች ወይም የአርሜኒያ የሐዋርያት ቤተክርስቲያን ተብላ ትጠራለች እንጂ ኦርቶዶክስ የሚለውን ስያሜ በእምነት ከኛ ጋር አንድ ስለመሆናቸው ያስረዳ ካልሆነ በዚያ ስያሜ አይጠሩም ነበረ። ይህ እንኳን ታሪክ ነው። ይሄን ማንሳት ያስፈለገው እንደ ማወቅም ስላለበት ጭምር ነው። በዚያም ዘመን ጃንሆይ ሌሎቹ ካቶሊክ ይባላሉ፣ አንዳንዶቹ ምስራቅ ኦርቶዶክስ ይባላሉ። የእናንተ ስያሜ እምነታችሁን የቱ ይገልጣል? ራሳችሁን እስኪ ጥሩ ብለው ጠይቀዋቸዋል። የነገረ ሃይማኖት ምሁራኑ የሁሉም አብያተ ክርስቲያናት ቤተክርስቲያን አንዲትና ብዙ ናት። ቁጥሯ አንድ ቁጥሯ ብዙ ነው። በየቦታው በየሀገረ ስብከቱ ያለች የምትበዛ በሃይማኖት ግን አሐቲ የምንላት አንዲቷ የክርስቶስ ሙሽራ ያመኑ ምዕመናንም አንድ ነፍስ ያላቸው ተብለው የሚጠሩ የሚሰበሰቡባት ናት። በዚያን ጊዜ ነው መርምረው አጥንተው ራሳቸውን ኦሪየንታል በሚል ገልጠዋል። ኦሪየንታል ማለት ጥንት ምስራቃዊ ወይም ምስራቅ ማለት አቅጣጫ ነው። ምስራቅ ምንድን ነው? መንገድ አቅጣጫ ነው። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ፣ ሌብ፣ ባሕር፣ መስ እየተባለ የሚጠራ ነው። 8 አቅጣጫዎች 4ቱ አበይት ናቸው። ከነዚህ ውስጥ ምስራቅ የሚለው አቅጣጫ ነው የሚያሳየው። ምስራቅ የፀሐይ ስርቀት የፀሐይ መውጣት የሚነገርበት ነው። ፀሐይ ከተለየው በኋላ ግን
ወደ ምዕራብ ፀሐዩ ሲሄድ ምስራቁ ጨለማ ያገኘዋል። ስለዚህ እኛ ምስራቃውያን ሳንሆን ጽባሃውያን ነን ብለው ራሳቸውን ገልጠዋል። ጽባህ ማለት አጥቢያ ወይም ንጋት ማለት ነው። ቀደምት ምስራቃውያን ወይም ጥንት ምስራቃውያን ወይም ደግሞ ንጋትና አጥቢያ ተብሎ የሚታወቅ ቤተክርስቲያን ይህ ቤተክርስቲያን ነው ብለው ኦሪየንታል ኦርቶዶክስ የሚለውን ቀጥተኛ ሃይማኖት የሆኑ ጽባሃውያን የሚከተሏት መንገድ ተብሎ መጽሐፍ ቅዱሳችን የሚጨርሰው ይህን ሲመሰክር ስለሆነ በቅዱስ ዮሐንስ ራእይ ምዕራፍ 22 ቁጥር 16 አንስቶ የመጨረሻው የጌታችን የኢየሱስ ክርስቶስ ራእዩን ያሳየበት መጽሐፉን ምስጢር የዘጋበት ንግግሩ ጽባዊ የሚል ነው። አነ ውእቱ ክርስቶስ ዘፈነውኩ መልአከ ከመ ያስም ዘንተ ለአብያተ ክርስቲያናት፣ ለአብያተ ክርስቲያናት ይህንን እንዲመሰክር መልአኬን የላኩ እኔ ክርስቶስ ነኝ። አነ ውእቱ ዘር ዘምስሮ ዳዊት፣ የዳዊት ዘርና ስር እኔ ነኝ። አነ ውእቱ ኮከበ ብርሃን ጽባሃዊ፣ እኔ የአጥቢያ ኮከብ ነኝ ብሎ ጨረሰ ክርስቶስ። ኮከበ ብርሃን ብሎ ጽባሃዊ ስላለ ጽባሃዊ ኢየሱስ ክርስቶስን የምታምን ጽባሃዊት ቤተክርስቲያን የአጥቢያ ቤተክርስቲያን ይባላል። እኛም ለዚያ ነው በተለምዶ ማለዳ ማለዳ መተን እጅ የምንነሳበት ደጅ የምንጠናበት ይህም ቤተክርስቲያናችንን አጥቢያ ቤተክርስቲያን እንላለን። አጥቢያ ቤተክርስቲያን ማለት ለእለ ጽባሁ ማልደው ምዕመናን የሚሄዱበት ሲጠባ ቀኑ ሲነጋ ጨለማው ሲወገድ እግዚአብሔርን የሚያመሰግ ለእለ ጽባሁ መጥተው የሚተጉበት ቦታ ስለሆነ አበው ምን ይላሉ? ገበያ ላርፋጅ ቤተክርስቲያን ለማላጅ ይላሉ። ገበያ የሚኬደው ሞቅ ሲል ነው አረፋፍደው። ቤተክርስቲያን ግን የሚኬደው ማልደው ነው። ምክንያቱም ይቺ የማለዳ ቤተክርስቲያናችን ናት። በማለዳ መተን ደጅ የጠናንባት ይችን ቤተክርስቲያን የሰጠን የቅዱሳን አምላክ እግዚአብሔር በዚህ እንድንጸና በቸርነቱ ይርዳን። ጽባሃውያን የሚባሉ ግብፃውያኑ፣ አርመናውያኑ፣ የሶሪያ ህዝቦች እና የህንድ ቤተክርስቲያን እንዲሁም የኤርትራ ቤተክርስቲያን ምዕመናን የኢትዮጵያና የኤርትራ ቤተክርስቲያን አብይ ጾምን በስምንቱ ሳምንታት ስትከፍል ከዘወረደ ጀምሮ እስከ ሆሳዕና እንደተለመደው ኒቆዲሞስንና መጻጉዕን ታነሳለች። ሌሎቹ ግን አንድነት የሚተባበሩበታል። የመጀመሪያውን እኛ ዘወረደ የምንለውን ቃና ዘገሊላን ያከብሩበታል። ሁለተኛውን ጌታችን ኢየሱስ ክርስቶስ ለምጻሙን ያዳነበት በዓል ይታሰባል። ሶስተኛው ሽባውን ማዳኑ የሚነገርበት ሳምንት ነው። ሽባ መፈወሱን መጻጉዕ መዳኑን ቤተክርስቲያን ልክ እንደምታስበው እኛ እንደምንዘክረው እነሱም በሶስተኛው ሳምንት ያለፈው ሳምንት አስበውታል። በዚህኛው ሳምንት የከነናዊቷን ሴት እምነትና የልጇን መዳን ያነሱበታል። ከዚያ ቀጥሎ ደብረ ዘይት እንደምንለው እነሱም እኩለ ጾም ይሉታል። የሚዘክሩት ግን መስቀልን ነው። የመስቀል መታሰቢያ በዓል በዓለ መስቀል ያደርጉበታል። ከዚያ ቀጥሎ ያለውን ደጉ ሳምራዊን እኛ ገብርኄር በምንለው ሳምንት ጀርባ የጎበጠች ሴት የዳነችበትን ታሪክ አካተው አብረው ያስባሉ። የመጨረሻውን ገብርኄር ከገብርኄር በኋላ የኒቆዲሞስን ሳምንት ዘእውሩ ተወልደ ከእናቱ ማኅፀን ጀምሮ እውሮ ነው የተወለደውን ሰው ያስባሉ። ከዚያ በኋላ በዓለ ሆሳዕናን ከኛ ጋር አብረው ይዘክራሉ። እኩለ ጾምን በዓለ ሆሳዕናንና መነሻውን መነሻ ባደረገ ሁለት ክፍል ባለው ከደብረ ዘይት እኛ ምጽአቱን ከምናስብበት ነገረ መስቀሉን ከሚዘክሩበት አንስተው የእኩለ ጾም ቀዳሚውና ዳህራዊ ብለው በአብይ መታሰቢያ ይዘክሩታል። ይህንን እንደው ታሪክ ብቻ እንድናውቅ አይደለም፣ የሰዎች ታሪክ ይጻፋል። በዚህ በአብይ ጾም እነሱ አብልጠው ግለሰቦችን፣ ሰዎችን ጌታችን ኢየሱስ ክርስቶስ በሕይወታቸው ያደረገውን ታሪክ አልቀው አክብረው ይዘክሩበታል። እኛም ከአብይ ጾም ሳምንታት የሁለት ሰዎች ታሪክ ሰፋ ተደርጎ ይሰበካል፣ ይነገረናል። ታሪካቸው የግለሰቦች የሚጻፈው እኛ ታሪክ አዋቆች እንድንሆን አይደለም፣ የታሪክ ተመራማሪና አጥኚ እንድንሆን አይደለም። በቅዱስ መጽሐፍ ውስጥ ከዘፍጥረት አንስቶ እስከ ራእይ ድረስ በጣም ጥልቅ ሐተታ ያለው እጅግ ልብ ሊለኩ የሚችሉ የሚያስደስቱም የሚያሳዝኑም ታሪኮች ተጽፈዋል። ታሪክ የሚጻፈው ታሪክ እንድናውቅ ታሪክ እንድንገነዘብና ታሪክ እንድንረዳ አይደለም። መጽሐፍ ቅዱስ ማለት የእውቀት መጽሐፍ ብቻ አይደለም፣ የጥበብ መጽሐፍ ብቻ አይደለም፣ የታሪክ መጽሐፍ ብቻ አይደለም፣ የሕይወት መጽሐፍም ስለሆነ የግለሰቦች ታሪክ የሚጻፈው ለሁለት ዓላማ ነው። እየተከተላችሁ ነው? ይሰማል አይደል? የግለሰቦች ታሪክ የሚጻፈው ለስንት ዓላማ ነው? ለሁለት ዓላማ ነው። አንደኛ እንድንታነጽበት
ሁለተኛ እንድንገሰጽበት ነው። ቅዱስ መጽሐፋችን የያዘው በጎ በጎ የሚባለውን ታሪክ የቅዱሳንን ሀተታ አይደለም። ክፉ ክፉ የሚባለውን ታሪክና የኃጥአንንም ኑሮ ጭምር አብሮ የሚዘክር ነው። ከኃጥአን እስከ ሰይጣን ያለው ታሪክ ከቅዱሳን ደግሞ ከአንዱ ጻድቅ አንስቶ ጽድቅን ሊሰጥ እስከመጣው አምላካችን እስከ ክርስቶስ በዙፋኑ ጸንቶ ለዘላለም እስከሚኖረው እስከ ሥላሴ ተአምር ታሪክ ድረስ በቅዱስ መጽሐፍ ተጽፎ ይገኛል። ይሄ ሁሉ የተጻፈው ለዚህ አበይት ሁለት ዓላማዎች ነው። አንደኛው እኛ ታሪኩን እያነበብን እንድንታነጽ እንድንጸና ነው። ሁለተኛ እንድንመከር እንድንገሰጽ ነው። ለምዕዳን ለተግሳጽ የሚሆንና እንዲሁም ደግሞ ለበጎ መልካም ምሳሌነት ከሕይወታቸው በረከት እንድንሳተፍ ጭምር ተጽፏል። የመልካም ሰዎች ታሪክ ለጽናትና በተስፋ ለመጽናናት ተጽፏል። እንዲህ ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 15 ቁጥር 4 ላይ በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፎልናል ይላል። ለትምህርታችን እንድንማርበት አለና በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ የተጻፈው ሁሉ እኛን ለማስተማር ተጽፏል። አንደኛ እንድንጸና ቅዱሳን መከራውን እንዴት እንዳለፉት ተፈትነው እንዴት ድል እንደነሱት ስናውቅ እኛ እንጸናለን። ስናዝን ስንሸበር ውስጣችን ሲቸገር ከልባችን ሐዘን እንዲርቅ ከፊታችን ላይ እንባ እንዲደርቅ መጻሕፍቱ ለኛ መጽናናት ይሰጡናል። ይሄን እናነባለን። በጎ በጎ ሰዎች መከራ ሲደርስባቸው በመከራ እንዴት እንደጸኑ እናስባለን። እኛም በዚያ መንገድ መጽናት እንዳለብን ዳግመኛም ደግሞ ልብን የሚያሳርፍ ሐዘንን አርቆ እንባን አድርቆ ትፍስሕት ደስታን የሚሰጥ የሕይወት ቃል ስላለበት በጎ በጎን ታሪክ እያነበብን ደግሞ ወደ መጽናናት እንመለሳለን። ስለዚህ አንደኛ የበጎ ሰዎች ታሪክ የተጻፈው እንድንጸናና እንድንጽናና ነው። ሁለተኛ ግን የአመፀኞች ታሪክ የሚጻፈው ለተግሳጽ ነው፣ እኛን ለመገሰጽ በምዕዳን እኛ እንድንቀና እንድንመለስ ቁጣ እንዲሆነን ጭምር ነው። አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 11 ላይ ይህም ሁሉ እንደ ምሳሌ ሆነባቸው ይላል። እኛም የዘመናት መጨረሻ የደረሰብን ሊገስጸን ተጻፈ ይላል። እስራኤላውያን አስቀድሞ በነበረው ሕይወታቸው በሚበዙት እግዚአብሔር ደስ ሳይለው ብዙዎቹ በምድረ በዳ ወድቀው ቀርተዋል። ይህንን አነሳና ይሄ ሁሉ ግን እንደ ምሳሌ ሆነባቸው ይላል። እንደ ምሳሌ ሆነባቸው። ታዲያ እኛም የዘመናት መጨረሻ የደረሰብንን ሊገስጸን ይህ ተጽፏል፣ ታሪካቸው ተጽፏል እንጂ አወዳደቃቸው ምን እንደሚመስል የእግዚአብሔርም ጭካኔው ምን እንደሚመስል እንድናይ አይደለም። በእነሱ የደረሰ እንዳይደርስብን፣ እነሱን የጎበኘ እንዳይጎበኘን እግዚአብሔር ገጸ መዓቱን የቁጣ ፊቱን ከኛ እንዲመልስ ገጸ ምሕረቱን የምሕረት ፊቱን ወደኛ እንዲያመጣልን እንዲያቀርብልን በፍቅር ዓይኖቹ እንዲያየንና በምሕረት እጆቹ እንዲዳብሰን ልንመለስ ልንገሰጽበት ተጽፏል። እኛ በሰራነው ኃጢአት አይነት ቀድሞ የወደቁ ሰዎች ምን ፍዳ፣ ምን ኩነኔ፣ ምን መርገም፣ ምን ቅጣት እንዳገኛቸው ስናነብ ነገ ከነገ ወዲያ ካልተመለሳችሁ እንዲሁ ትቀጣላችሁ የሚለው የኛም ተግሳጽ በመጽሐፉ እንደተጻፈ መረዳት አለብን። ስለዚህ የሰዎች ታሪክ የበጎችም ይጻፋል፣ የክፎችም ይጻፋል። ጸሐፍቱ ራሳቸው የጻፉት እንኳን ድቀታቸውን፣ ድካማቸው፣ ውድቀታቸውን ጽፈዋል። የተገሰጹበትን መገሰጽ ጽፈዋል። የካዱትን ክህደት ጽፈዋል። ኋላ እንዴት እንደተመለሱና ለክብር እንዴት እንደበቁ ጭምር ሳይደብቁ ጽፈዋል። ስለዚህ ሁለቱን ዓላማዎች ተመዝገቡ። አንደኛ እንድንጸና እንድንጽናና ይጻፋል። ሁለተኛው እንድንገሰጽ ይጻፋል። በሌላ አገባብ ደግሞ የሊቃውንቱ የአስተዋዮቹ ስራ እንደተጻፈው ሁሉ ከታሪክ ውጭ እንደገና የካህዲያኑ የምንፍቅናቸው መንገድ የክህደታቸውም ደግሞ ጥልቀት ተጽፏል። ይሄም ዓላማው እኛ ክህደታቸውን አንብበን በዛ መንገድ እንድንጠራጠርና እንድንክድ አይደለም። አሊያም ደግሞ በጎ በጎቹን እውቀታቸውን ተመልክተን እንድናደንቃቸውም አይደለም። መጽሐፍ ቅዱስ የሊቃውንቱን እውቀት የመናፍቃኑን ድቀት የሚጽፍልን እንድናውቃቸውና እንድናውቅባቸው ጭምር ነው። ለዚህ ለሁለት ዓላማዎች እወቋቸውና ወቁባቸው ለማለት ነው። እንድናውቃቸው ሊቃውንቱን በጎ ስራ ያላቸውን፣ እንድናውቅባቸው ስውታኑን መናፍቃኑን ጭምር ነው። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 18 ላይ ቅዱስ ጳውሎስ ደግ ደግ የሆኑትን በጎ ትምህርት የሚያስተምሩትን
በሩጫው ከሱ ጋር የሚተባበሩትን በስም ጠርቶ አመሰገነና የመጽሐፉ መጨረሻ ክፍል ነው። ለእለ ከመዝ አእምረዎሙ እንደነዚህ ያሉትን እወቋቸው አለ። እስኪ እወቋቸው በሉ። ምን በሏቸው? እወቋቸው። ልናውቃቸው የሚገባው ብዙ ሊቃውንት ብዙ ቅዱሳን አሉ። በጣም ብዙ ሊቃውንት ብዙ ቅዱሳን አሉ። መናፍቃን የሆኑ እንደሆን ግን አውቃቸው አስቧቸው ለማለት ሳይሆን በፊልጵስዩስ ምዕራፍ 3 ቁጥር 2 ላይ ተአቀቡ አንትሙሂ ወእቁዎሙ ለከለባት ወእቁዎሙ ለገበርተ እኪት፣ እናንተ ግን ከውሾች ተጠበቁ፣ ክፉ ሰራተኞችን እወቁባቸው፣ ከክፉ ሰዎች ከክፉ ሰራተኞች ራሳችሁን ጠብቁ ተብሏል። እወቁባቸው የተባሉ አሉ። እንድናውቅባቸው ማን ናቸው? እነዚህ ሰዎች በክፉ መንገድ የሄዱ ብዙዎቹንም ጠልፈው ከሕይወት መንገድ ያስወገዱ ሰዎች ናቸው። ስለዚህ እንዲህ ያሉትን እወቁባቸው ተብሏል። አሁን በቤተ ክርስቲያናችን አርዮስ እየተባለ ይነገራል። አርዮስን ስለምንዘክረውና ስለምናውቀው ሳይሆን ልናውቅበት ስለሚገባ ርዕሰ መናፍቃን ስለሆነ ነው። እልእስክንድሮስ፣ አትናቴዎስ፣ ቄርሎስ፣ ቴዎፍሎስ፣ ዲዮስቆሮስ እየተባለ እነ ቅዱስ ሳዊሮስን፣ እነ ቅዱስ ባስልዮስን፣ እነ ቅዱስ ጎርጎርዮስን ከሊቃውንቱ መካከል ከመናፍቃኑ ባሻገር ቤተክርስቲያን አብልጣ መጥራት ብቻም አይደለም መታሰቢያ ሰጣ ተዘክራለች። ልክ ቅድም በቤተ መቅደስ ውስጥ በሥርዓተ ቅዳሴው ከሃይማኖት አበው ክፍል ቅዱሳኑን እየተነሱ እንደምናነበው እንደምንናገረው እንደምንመሰክረው ማለት ነው። እወቋቸው የተባሉ አሉ፣ እወቁባቸው የተባሉ አሉ። ዛሬ ልናውቀው የሚገባውንና ልናውቅበት የሚገባውን ሰው አነጻጽረን ወይም ደግሞ ለመጽናትና ለመጽናናት የሚሆነንንና ለተግሳጽ የሚሆነንን ሰው ለይተን እንድናውቅ ሁለት ታሪኮችን እንመለከታለን። በሶስት ክፍሎች የሁለቱን ታሪክ ከፍለን እናያለን። አንደኛ ከክርስቶስ ከመገናኘታቸው ጋራ በተያያዘ፣ ሁለተኛ ክርስቶስ ከተለያቸው በኋላ እንዴት ይኖሩ እንደነበረና በመጨረሻው ዕለተ ዓርብ የነበራቸውን ሚና መጻጉዕና ኒቆዲሞስ ምን ይመስል እንደነበረ እንደ እግዚአብሔር ፈቃድ እናያለን። በቅዱስ መጽሐፋችን ላይ አንድ ምዕራፍ በመካከል ልዩነት አለው እንጂ ተከታትሎ የተጻፈ ነው። ዛሬ የተነበበው የዮሐንስ ወንጌል ምዕራፍ 5 ከመጀመሪያው ቁጥር አንስቶ ነው። ቀጣይ በኒቆዲሞስ የሚነበበው ደግሞ የዮሐንስ ወንጌል ምዕራፍ 3 ላይ ያለ ታሪክ ነው። በዚህ በመጀመሪያው ክፍል ላይ ኒቆዲሞስን በሚመለከት ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ ወመልአኮሙ ለአይሁድ ወውእቱ መጻ ሀበ እግዚ ኢየሱስ ቀዲሙ ሌሊተ። አንድ ስሙ ኒቆዲሞስ የሚባል እስኪ ስሙ በሉ ኒቆዲሞስ የሚባል ይሄን ብቻ ያዙልኝ። ስሙ ማን የሚባል? ኒቆዲሞስ የሚባል ሰው ነበረ። ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ ወውእቱ መልአኮሙ ለአይሁድ፣ የአይሁድ አለቃቸው የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ወውእቱ መጻ ሀበ እግዚ ቀዲሙ ሌሊተ፣ ቀድሞም ደግሞ ሌሊት ከሁሉ ሰው ተሽቀዳድሞ ፈጥኖ ወደ ጌታችን ወደ ኢየሱስ ክርስቶስ የመጣ ነበረ ይላል ዮሐንስ ወንጌል ምዕራፍ 5 ላይ። ዛሬ በተነበበው ላይ ግን ወሃሎ አሐዱ ብእሲ ዘ30 ወሰመንቱ ክረምቱ እንዘ ይደዊ ወኪያው ርእዮ እግዚ ኢየሱስ ይሰክብ ውስተ አራቱ፣ ጌታችን ኢየሱስ ክርስቶስ በአልጋው ላይ ተኝቶ ያገኘው አንድ በሽተኛ ሰው ነበረ ይላል። በዚህ ሁለት ታሪክ ውስጥ በአገባቡ ስሙ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። አንደኛው ወደ ጌታችን ፈጥኖ ተሽቀዳድሞ የሚመጣ፣ አንድ ግን በሽተኛ ሰው ነበረ ተሽቀዳድሞ ወደ ውሃው ለመግባት የሚፋጠን፣ ነገር ግን 38 ዓመት በሙሉ በአልጋው ላይ ተኝቶ የነበረ። አንደኛው ኒቆዲሞስ የሚባል ወደ ጌታችን የመጣ፣ ይሄኛው የተኛው ሰው ግን ጌታችን ወደሱ የመጣ። ጌታችን የመጣለትና ወደ ጌታችን የመጣ ሰዎች መካከል ያለ ልዩነት፣ አንደኛው ወደ ጌታችን ተሽቀዳድሞ ለመሄድ የሚጓጓ፣ ሁለተኛው ግን ወደ ማየ ጥምቀቱ ተሽቀዳድሞ ለመግባት የሚፋጠን። እንዲህ የተለያዩ ሁለት ሰዎች ነበሩ ይላል። ከሁለቱ ስሙ የተጠቀሰው የአንዱ ብቻ ነው። አንዱ ኒቆዲሞስ ይባላል። የአንደኛው ማን ይባላል? ስሙ ማን ይባላል? ማን አላችሁ? መጻጉዕ ስሙ አይደለም። መጻጉዕ ስሙ አይደለም። መጻጉዕ ስሙ አልተጠቀሰም፣ አይጠቀስም ራሱ። መጻጉዕ ማለት ለምሳሌ በዮሐንስ ወንጌል ምዕራፍ 9 ላይ መጻጉዕ የሚባል ሌላ ሰው አለ። መጻጉዕ ማለት ድዊ በሽተኛ ህመም የጸናበት ማለት ነው። ሰው ለአንድ ቀን ጤናው ሲታወክ ታመመ ይባላል። ምን አለ ይባላል? እግዚአብሔር ጤናችን የታወከብንን ሁላችንንም ህመማችንን ይፈውስ።
ከደዌ ያርቀን በቸርነቱ። ታመመ ይባላል። ትንሽ ሲሰነብትበት ደግሞ ህመምተኛው በሽተኛ የሚል ስም ያገኛል። በሽተኛ ማለት ህመም የጸናበት ሰው ማለት ነው። ከዚያ በኋላ በሽታው ደግሞ ከሱ አልለይ ብሎ ከሱ ሲጣበቅበት በሽተኛው ሰው በሽታው ከከራረመበት እንዲህ አይነቱ ሰው ደዌ ይባላል። ደግሞ እንደው የዕለት የሳምንት የዓመት አድርገው አባቶች ያስቀምጣሉ። ደዌ ይባላል። በሽታ የጸናበት ሰው ደዌ ይባላል። ደዌው ደግሞ እንደ ሕክምናው ትምህርት ሪከቨሪ ስቴጅ ይባላል። የማይገለበጥ የማይታከም የማይድን አብሮት የሚኖር ማለት ነው። አብሮት የሚኖር ሲሆን ደግሞ ደዌው መጻጉዕ ይባላል። ይሄ መጨረሻው ክፍል ነው። መጻጉዕነት ማለት የሞት ዋዜማ ላይ መገኘት ማለት ነው። በቀቢጸ ተስፋ መመላለስ፣ ሊድን የማይችል ተስፋ የተቆረጠበት በቃ ይሄንን ነገር ይዤው ነው ምኖር ወደ መቃብር የሚወርድ ብሎ ሰው ሲያምን እንዲህ አይነቱ በሽታ እንዲህ አይነቱ ደዌ ለሞት ሊያበቃው ሲቃረብ መጻጉዕ ይባላል። መጻጉዕ ማለት የሞት ዋዜማ ላይ ያለ ሰው ተስፋ የቆረጠ ወዳጅ የሌለው በዚያ በኩል የሚታገዝበት አማራጭ የማይገኝ ማለት ነው። ድዊ ሆኖ ከጸና በሽታው ሊፈወስ ይችላል። ሰው በሽተኛ ሆኖ ከሰነበተ ህመሙ ሰው ሊድን ይችላል። ህመምተኛ ሆኖ ከዕለት ጤና መታወኩ ሰው ሊያገግም ይችላል። ተአምር ካልተፈጸመ የተለየ ነገር ካልተከሰተ በስተቀር መጻጉዕ የሚባሉትን ሐኪሞች አያድኗቸውም ነበር። ለዚህ ነው መጻጉዕ የሚባለው የህመም የመጨረሻው ክፍል ነው እንጂ የሰው ስም አይደለም። ክርስቶስ አምላካችን በቅዱስ መጽሐፍ ውስጥ በስም የማይጠራቸው ሰዎች አሉ። መገለጫቸውን ብቻ ዝም ብሎ የሚያነሳ በዚህ ቦታ ላይ ይሄንን ሰው በስም መጽሐፍም አይጠቅሰው። ምክንያቱም አካሄዱ ለተግሳጽ የተጠቀሰ ስለሆነ እግዚአብሔር የማያውቃቸው በስም አክብሮ የማይጠራቸው ሰዎች አሉ። በቅዱስ መጽሐፍ በጣም የተለመደ ነው። ለምሳሌ የሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ አንድ ታሪክ ተቀምጧል። ምን ይላል? ወሃሎ አሃዱ ብእሲ ባይል አንድ ባለጸጋ ሰው ነበረ። ወይለብስ ሜላተ ወቀንጠተ አልባስ ቀጭን የተልባ እግር ሐር የሚለብስ ሰው ነበር። ወይትፌጋ ኩሎ አሜረ ዕለት ዕለት ደስ እያለው በተድላ የሚኖር ይላል። መልሶ ምን ይላል? ወሃሎ አሃዱ ነዳይ ዘስሙ አልዓዛር ግዱፍ ውስተ ዴዴሁ ለባይል በባለጠጋው ደጃፍ የወደቀ የተረሳ ስሙ አልዓዛር የሚባል አንድ ድሃ ሰው ደግሞ ነበረ። እስኪ አልዓዛር በሉ። እንዲያውም በአንጻር ታሪካቸው ሲነገር አልዓዛር እንደ ኒቆዲሞስ ነው። ይሄኛው ባለጠጋ ደግሞ እንደ በሽተኛው መጻጉዕ እንደተባለው መጻጉዕ የበሽታ አይነት ነው። የባለጸጋው ስሙ ማን ነው አልኳቸው? ድሃው አልዓዛር ነው። ባለጸጋውስ ንገሩኝ። ባለጸጋው ሊቃውንቱ ይናገራሉ። ማን ነው ባለጸጋው ስሙ ማን ነው? አባቶቻችን ነዌ ይሉታል። ነዌ ስሙ አይደለም ይላሉ አበው። ነዌ ማለት ባለነዋይ ሆነ ማለት በቃ ባለ ሀብት እንደማለት ነው። ስሙ አልተጠቀሰም። የዚህም ሰው ባለ ሀብቱ ተብሎ ነው የሚታወቀው ይላሉ። ነዌ ማለት ንዋይ ከሚለውም የሚወጣ ሆኖ ባለ ነዋይ ነው፣ ባለ ሀብት ነው ለማለት በምስጢር የባለ ሀብቱ ታሪክ ተብሎ እንዲነገር የነዌ ታሪክ ተብሎ ይወሳል። ስሙ ግን በመጽሐፍ አልተጠቀሰም። ልክ እንደዚህ እንደ መጻጉዕ ማለት መጻጉዕ ደዌ የጸናበት በሽታ የከረመበት ማለት ነው። ያው ህመም ሲሰነበት በሽታ ሲከርም ደዌ ግን ሲጸና መጻጉዕ እንደሚባለው ይህም ባለነዋይ ነው። ገንዘቡን ያጸና ሀብቱን ብቻ ያሰፋ ንፉግ ሰው ነበረ። አልዓዛርን በስም ጠርቶ ባለጸጋውን ግን ስሙን ትቶታል መጽሐፍ። ወሃሎ አሃዱ ብእሲ ባይል አንድ ባለጸጋ ሰው ነበር ይላል። እግዚአብሔር ባለጸጋውን ንቆት ዳውን አክብሮት አይደለም። ባለጸጋውን ቢንቀውማ ይኸው በሀብት እጅግ የተነገረለት ምሁረ ኦሪት የሆነ የሃይማኖት መጋቢ ኒቆዲሞስ ባልተጠራ ነበር። ባለሀብቱ ኒቆዲሞስ ተጠርቷል ከባለ ሀብቶች። ድሃው አልዓዛር ተጠርቷል ከድሆች። ስሙ ያልተጠራ ድሃ መጻጉዕ አለ። ስሙ የተጠራ ድሃ ደግሞ አልዓዛር አለ። እግዚአብሔር አምላክ ባለጸጋን ስለ ሀብቱ አይፈራውም፣ ድሃንም ስለ ድህነቱ አያፍረውም ይላል ቅዱስ ዮሐንስ አፈወርቅ። ዘይፈዶ ለኩሉ በከመ ምግባሩ ለሁሉ እንደየእጁ ስራ ይከፍለዋል እንጂ ሀብት ስላለው እግዚአብሔር አምላክ ባለጸጋውን አይፈራውም እኛ እንደምንፈራው። ድሃ ስለሆነ ድሃውን እግዚአብሔር አምላክ አያፍርበትም፣ ሁሉን እንደየእጁ ስራ ይሰጠዋል። ባለጸጋ ሆኖ ስሙ ያልተጠቀሰ እንዳለው ድሃ ሆኖም ስሙ ያልተጠቀሳል። እስኪ ባለጸጎች ራሳችሁን አስቡ። አንዳንዴ እግዚአብሔር የማያውቃችሁ ትኖሩ ይሆናል። ድሆች እስኪ ራሳችሁን አስቡ።
አንዳንዴ እግዚአብሔር የማያውቃችሁ ትኖሩ ይሆናል። የማንታወቅ ድሆች እንኖራለን። እግዚአብሔር የማያውቀን ማለት ሎቱ ስብሐት ለሱስ ክብርና